ተቀመጥኩበት ካፌ እንዳለው ስልክ ያቃጨለ ብስጭት ብዬ ነበር ያነሳሁት። መላኩ ነበር። በሰዓቱ ስላልተገኘ አናዶኛል። አቤት አልኩ ስልኩን እንዳነሳሁት። ማንነቴን በደንብ ጠንቅቆ የሚያውቀኝ ሰው ነበር። እንዴት ነው ሰውየው? ምነው ቆጣልክ አለ። ጸባይን አላጣውም ነበር። እንዴ መላኩ አሁን ስንት ሰዓት ነው? እስኪ እጅ ላይ ያለውን ሰዓት ተመልከተው አልኩ ቆጣ ብዬ። እስካሁን ድረስ ልሳኑ እንደተዘጋ ሰው አፌ ተቆልፎ የነበረው ሰውዬ በትንሹም ቢሆን ድምጼ ከፍ ብሎ ቆጣ ባለ ስሜት ስናገር ከኋላ የተቀምጡ የነበሩ ሰዎች ዞር ብለው በሌላ አስተያየት ተመለከቱኝ። ጀመረ ደግሞ ይሄ ጭቅጭቅ። እንደውም የእጅ ሰዓቴ ባትሪ ሞቷል፣ በዛውም እንቀይራለን አለ በረዥሙ ከት ብሎ እየሳቀ። አሳሳቁ የመኪናውን ጣሪያ በስቶ የሚወጣ ነው የሚመስለው። ጭንቅላቴን እንደማሻሸጥ አልኩ። አንተ ምን አለብህ? ሁሉ ነገር መሳቅ መጫወት በቃ ይሄ ነው አይደል አንተ አልኩ። ቀደም ብሎ የነበረውን ድምጼን በመጠኑ መለስ አድርጌ። እንዴ ስንት ነገር አለብኝ እንጂ አሁን እንኳን ገና ከበረግሬ ወጣ እንዳለ ዳይፐር አልቋል፣ ወተቱ ኧረ ምኑ ቅጡ ስትለኝ ነበር አለ በድጋሚ እየሳቀ። መላኩ እንደዚህ ነው ህይወትን መምራት የሚወደው። ነገሮችን ቀለል አድርጎ መመልከት ይቀለዋል። እንደዛ ሲሆን ህይወትን የምትቀል ይመስለዋል። ለኔ ደግሞ ሁሉ ነገር በሰዓት የተገደበ ነበር። ለኔ አንድ ሰከንድም ቢሆን ትልቅ ቦታና ዋጋ አላት። ሆኖም እኔ እሳት ስሆን የመላኩ ሁልጊዜ ውሃ መሆን ነገሮችን መለስ ያደርግልኝ ነበር። ለምን እንደሆነ ባላቅም ሳቁና ቀልድ አዘል ንግግሮቹ መለስ ያደርጉኛል። መልሼ ቶሎና አሁን ወደ ሶስተኛ ቡና የቶሎ ሳልተላለፍ አልኩት። ቁጣዬን በረድ አደረኩ። ከችላለሁ ሐሳብ አይግባ። ደግሞ ዛሬ እኮ ቅዳሜ ነው። ቅዳሜ ከሰዓት አለ ቃላቱን ጎተት እያረገ እና ቅዳሜ የሆነ እንደሆነስ አልኩት። ቅዳሜ እረፍት ቀን ነው ሰውዬ። ከሰዓት ሰራተኞች ከአንተ ስር ከሆነ ቤት ለመውጣት ሲሯሯጡ አትመለከትም። በቃ እረፍታቸውን ማጣጣም ስለሚፈልጉ ነው። ህይወት ስራ ብቻ አይደለችም። ስለዚህ ፈታ እያልክ ጠብቀኝ። አእምሮህን ለቀቅ አድርገው፣ እኔ እደርሳለሁ አለ። ከሱ ጋር ስጨቃጨቅና ገና መግባባት ላይ ለመድረስ ዳርዳር ስል እሱ ራሱ እዚሁ እንደሚደርስ አምኜ ለመፋታት ያክል ስልኩን ተሰናብቼ ዘጋሁት። እኔም እሱ እንደሚለው ቢቀለኝ ምንኛ በታደልኩ ኖሮ። ነገር ግን አእምሮዬ አረፍ ማለትን አይችልበትም። አእምሮዬ ጭንቀት አይችልም። በልጅነት ያሳለፍኩ ጭንቀትና በሽታ አሁን ላይ ላለው ማንነቴ ትልቅ ተጽዕኖ ፈጥሯል። ለዛም ነው መጨነቅ ፈጽሞ ማይሆንልኝ። ታዲያ ያንን ስሜት ማስወገዱ አእምሮዬ ላይ ሌላ ነገር እንዲያስብ በማድረግ ነው። ለምሳሌ ያክል ስራ ለኔ ሰው እንደሚሰለቸው ለእንጀራ ብቻ ብሎ የሚሰራው ተግባር አይደለም። ደም ስሬ እንደሱ ይፈልገዋል። ሰውነቴም ሆነ አእምሮዬ ካልሰራ ጥውልግ ይላል። ልክ እንደ አዲክሽን እንደተጠጋ ሰው የኔ ሰውነት ስራቶ ላፍታ እንኳን ቁጭ ሲል የጭንቀት መንፈሴ ሰውነት ዋሶቼ መረበሽና መዳከም ይስተዋልብኛል። ለዛም እኔ ማምለጫ እሱን አደረኩ። በቃ ስራና ስራ ለፍቼ የተለወጥኩበትና ለዚህ ደረጃ የደረስኩበት ነገር እንደመሆኑ እኔም ቆርጬ ለሱ ራሴን አዘጋጀው። ህይወቴን በሙሉ የገነባሁት ስራ ላይ በማተኮር ብቻ ነው። ፍቅር ገለመሌ የሚባለው ነገር ለኔ ይህን ያክል ቦታ አልነበረውም። ሆኖም ግን ባለትዳር ነኝ። ትዳሬ ግን ይህን ስሜት ካስጣለኝ ትልቁ የህይወት ስኬት አልነበረም። ካፍታ በኋላ መላኩ መኪናውን ፓርክ ሲያረግ ተመለከትኩት። ወደ እኔ ጋር ቀረብ እያለ ሲመጣ ፊቱ ላይ ልዩ ፈገግታ ይስተዋል ነበር። የሰው ልጅ ምንኛ መታደል ነው! ካለምንም ምክንያት እንዴት እንደዚህ ደስተኛ መሆን ይችላል ስላሰብ ሰላም ብለናል አለ ገና እንደገባ ሳቅ እያለ። እኔም ፈገግ ከማለት ውጪ ቀደም ብሎ የነበረውን የቁጣ ፊቴን መለስ ማድረጉን አልቻልኩም ነበር። እንደምን አለ አንተ ሰው አልኩ ልክ አገኘሁት እንደጠፋ አስመስዬ። ያንተ አሽሙር እኮ አርስ ነው። ትናንት ተገናኝተን ቅድም በስልክ አውርተን ትንሽ ደቂቃ ስላረፈርኩ ብቻ እንደምን አለ እጁን ባፉ ይዞ ሳቅ እያለ።
ከፊት ለፊት ያለውን ወንበር ሳብ አድርጎ ቁጭ አለ። እንዴ ደቂቃ ብቻ ነው ያረፈርኩ፣ 1 ደቂቃ አልኩ በድጋሚ ወደ ጭቅጭቅ አምርቼ። ወይ አንተ ጉደኛ ሰው፣ እኔ እኮ ግርም የሚለኝ የሚያለቅስ ልጅ እንኳን የለብህ፣ ቶሎ ተዝናንተን ወደ ቤት እንሂድ እያልክ ምጨቀጭቀኝ አለ። ልክ ነበር የተናገረው። ንግግር ሌላ አስተያየት ልሰጥ ብዬ አንዳች ነገር ያሳረገኝና ዝም አልኩ። በዛ ላይ ደግሞ መዝናናት ከተባለ ጸባይ ግድ ነው። ጸባይ ከሌለ እንጂ ካለ እንጂ ከሌለ ሴጣን ልጁን በሚላጭበት ሰዓት ያቅለበለብክ አለ እየሳቀ። አወራሩ አስቆኝ፣ እኔም ፈገግ አልኩ። ጨዋታና ንግግሩን ከየት እየፈለፈለ እንደሚያመጣው አንዳንዴ ግርም ይለኛል። ለማንኛውም ከዚህ ወጣን በል፣ ወዴት እንሂድ አለ። ደስ ወዳለ ቦታ አልኩ። ለመዝናናት ቦታ መመርጥ አይነት ሰው አይደለሁም። መላኩ በተቃራኒው ግን ፈርጀ ብዙ ነው። አንዴ ስጋ ቤት፣ አንዴ ድራፍት፣ አንዴ ውስኪ፣ በቃ ሁሉንም መሞከር የሚያስደስተው ሰው ነው። እኔ እንደሱ ለደስታ ቅርብ አልነበርኩም። እንኳን የስጋ ነፍሴም ሀሴትን ማድረግ አታውቅም ነበር። ወደ አንድ ባርና ሬስቶራንት አመራን። በእምነት የሚባል ወደ ቦሌ አካባቢ የሚገኝ ቤት ነበር። መላኩ የሚያዘወትርበት ቤቱ ነው ማለት ይቻላል። ቁጭ አልን። ኳስ እየተላለፈ እንደመሆኑ ቁጭ ብለን መመልከት ጀመርን። ስልኬን አልያም እጄ ላይ ያለውን ሰዓት የመመልከት ልማድ ነበረብኝ። ሚለኔ ነች አለ። ከኔ ይልቅ እሱ ነበር ሰፍ ያለው። አይ እሱ አይደለችም አልኩ። እኔማ ለምን አመሽ እንዳትል ብዬ ነው አለ ሰረቅ አርጎ እየተመለከተኝ። ይሄ ባህሪው የተለመደ ነበር። ሆኖም እኔና ሚለን እንዲህ ያለው ግንኙነት ኑሮን አያውቅም። አመሸ ብላ አትደውልም። ለምን ደወልሽ ብዬ አምቧ ከረዩ የምል አይነት ሰው አልነበርኩም። ሆኖም ግን ለኔና ለባሬ ጥንቁቅ የሆነች ሰው ነበረች። ታዲያ የመላኩ አባባል ትንሽ ጥያቄ ፈጠር አርጎብኝ በድጋሚ ስልኬን በተን ተጭኜ ወደ ውስጥ ገባው። መሳይ እንዴት ነክ? እንዴት ውለሃል? ዛሬ ታመሻለህ ወይስ ራት ልጠብቅ? የሚል ጽሑፍ መልእክትን አገኙ። የላከችበትን ሰዓት ስመለከት አይኔን ጨፈን አደረኩ። እንዲሁ በአይነ ህሊናዬ እስከ አባባሏ ሳልኳትና መዘግየቴ ልክ አይደለም በማለት ከመልእክት ይልቅ በስልክ ላወራት ፈልጌ መላኩን እንደምመለስ ነግሬው ከሬስቶራንት ወጣልኩ። በእርግጥ እሱ ሀሳብ ኳሱ ላይ ነበር። ሆኖም ከልቡ ሆኖ ሳይሰማኝ ነበር። እንዲሁ ለነገሩ ጭንቅላቱን በእሽታ ይነቀነቀው ወጣልኩ። ውጭ ያለው የሰው የሚፋተግ ሙቀት፣ እስትንፋስና መጣበብ ተጨማምሮ ውስጥ ያለው ብርድ የሚጋፋ ነበር። ስልኩ ላፍታ ያክል ጠራ። ሰዓቴን ተመለከቱ። ከምሽቱ 3:30 ይላል። በዚህ ሰዓት እንቅልፍ ወስዷት ሊሆን እንደሚችል እየገመትኩ ነበር። ሄላው አለች ረጋ ባለ ቅላጼዋ። ሆኖም ድምጿ ከኃይለኛ እንቅልፍ ላይ ባኑ የተነሳ ሰው መሆኑን ከስልክ ውስጥ ያስታውቅ ነበር። እንዴት አመሸሽ? በጊዜ መልእክትሽን ስላልመለስኩ ይቅርታ። ተኝተሽ ስለነበር ረበሽኩሽ? በቃ ተኝሻ ጠብቂኝ አልኩ ረጋ ባለ መልኩ። እኔ ሁሌ ሳውራት ለሰብ ብዬ ነው። ከአካሏ ጀምሮ ከበድ ያለ ድምጽ እንኳን መቋቋም ማትችል ሰው ነበረች። እሷ ላይ ድምጽ ከፍ ማድረግ በራሱ ለራስ ኃጢያትን ማሳደር ነው ብዬ ነው ማስበው። አረ አልተኛውም። ብዙ ትቆያለህ እንዴ አለሽ ፈራ ተባ እያለሽ ነበር የጠየቀችኝ። አዎ ከመላኩ ጋር ነኝ አልኩ። አንገቴን ካዘቀዘኩበት መለስ አድርጌ ወደ ሬስቶራንቱ መለስ አደረኩ። ወዲያ ፊቴን መለስ እንዳደረግ ከፊት ካለው ጠባብ የፓርኪንግ ማቆሚያ ጋር አንድ ሴት ግብ ውስጥ ሆና ተመለከትኳት። ስልኩ እንዲያስ ሀሳቤ ሰረቃለ። ፈጠን ብዬ ወደፊት አመራው። ነገሩ ትንሽ ከረር ያለ ይመስል ነበር። ፈጠን ብዬ ስልኩን ዘጋሁትና ወደ እነሱ ዘንድ ቀረባልኩ። ሰላም ነው? ምንድነው ችግር አለ አልኩ። ዙሪያውን የከበቧት ወንዶችና እሷን በየተራ እየተመለከቱ ቀይ ናት። ሰውነቷ ሆነ መልኳ አይን ውስጥ ጥልቅ የሚልና የሚያሳስት አይነት ነበር። ድንግጥ አልኩ። አይኗ ደም መስሏል።
ንዴት የምትችል አትመስልም። ምንድነው ዝም ብላ ታካብዳለች? ብራዘር ያው እስኪ ጫርኮን ያረኳት አለ ቀደም ብሎ። ቀማምሷል። ደሞም እንደሚጨምርበት ያስታውቃል። አፉን ሲያወራ ያስ ያደርገዋል። መኪና መግጨቱ ቢያስደነግጠውም የሴትዮዋ ጩኸትና ቁጣ ግን ይበልጥ ያስደነግጠው ይመስላል። ምንድን ጫርካው? ሂድና ፊትን በቀዝቃዛ ውሃ ታጠብ። እንዴ ቀለል ሲል ጊዜ ምን እንደሆነ ጥርት ብሎ ይታያል። እሺ አለች ቆጣ ብላ የተንቀለቀለች። ለምን እንደሆነ ሳላስበው ሳቅ ያመለጠኝ። በቁጣ የደፈረሰው አይኗ ወደኔ አቅጣጫ ሲመለከት በድንጋጤ ፈጠን ብዬ ጉሮሮዬን ጠራረኩ። አንተም የሱ ተባባሪ ነህ? ሴት ነሽ ብላችሁ ነው አይደል? አለች ቆጣ ብላ። አይደለም የኔ መቤት ተረጋጊ። እንኳን እኔ ወደ እዚህ ራሱ ቀረብ ያልኩት ብቻሽን ያስቸገሩሽ መስሎኝ ነው። እንደተመለከትኩት ከሆነ የሰው ገዛ እንኳን የማያስፈልግሽ ጠንካራ ሴት ነሽ። ስለዚህ በሴትነትሽ ገምቼ ወይም አሳንሽሽ እንዳልሆነ ወቂልኝ አልኩ። ከልቤ ነበር ያልኳት። ሆኖም የራሴም ንግግር ግርም ብሎኝ ነበር። በተፈጥሮ ንግግር አልችልም። ብዙ የወሬና የንግግር ሰው አይደለሁም። ሆኖም ግን ስራ ላይ ጎበዝ ነኝ። በንግግር ሰውን ማሸነፍና ማሳመን እችላለሁ። ያ ክህሎት የመጣው ከብዙ ጊዜ ልምድ፣ የስራ ልምድና ተግባራቶች ነበር። አንድን ደንበኛ በጠረጴዛ ዙሪያ ለረጅም ሰዓት ለማናገር ቢያንስ ቀደም ብዬ ብዙ ልምድ አድርጌ ነበር። ሆኖም አሁን ላይ በልጅቷ ድርጊት ተገርሜ አስተያየት ለመስጠት መገንዘቤ ለኔ አዲስ ሆኖብኝ ነበር። ምን ይሄ ደግሞ አዲሱ ፒካፕ ላይ መሆኑ ነው አለች ቅንድቧን። ረረረረ ይቺንማ ማን ይችላታል? ምላሷ የረዘመ ነው አልኩ በውስጤ። ሆኖም ግን እያንዳንዱ የምታወጣው ቃላትና እንቅስቃሴ ሳቅ ቢጤ ስሜትን እየፈጠረብኝ ነበር። ሳላስበው ከኋላዬ መላኩ ሮጥ እያለ ወደኛ አቅጣጫ ስሜን እየጠራ መጣ። አመጣጡ ትንሽ ሁኔታው ግራ ገብቶት ረበሽ ያለ ይመስል ነበር። ስቴዲየም በሚመስል ሁኔታ ጥቅ ያለው ህዝብ በሙሉ ሁኔታውን እየተመለከተ መስሎ ተሰማኝ። መላኩ እንዴት ከዛ ከውስጥ ነገሩን አይቶ እንደወጣ ግራ በተጋባው ሁኔታ ተመለከትኩት። መሳይ ምንድነው? ምን ተፈጠረ? አለ አይኑን ጉርጥርጥ እያደረገ። እሱም ቢሆን አንድ ሁለት ያለው ሞቅጣን እየፈጠረበት አይኑን ድፍርስርስ አድርጎት ነበር። ኦኬ ጉድ፣ ልታብሮብኝ ነው? ስልኳን መዘዝ አርጋ ወጣች። አረ ምንም እዚህ ጋር ችግር ያለ መስሎኝ ሁኔታውን ላይ ጠጋ ስል ለካስ ተጋጭተው ነው አልኩ። ሁኔታውን ላስረዳ ትከሻውን መታ እያደረኩ ድምፄን ቀነስ አድርጌ አወራሁ። ተጋጭተው ሳይሆን ገጭቶኝ ነው። ስልክ ጆሮ ላይ እንዳደረገች በቁጣ ፊቷን ወደኛ መለስ አድርጋ ተናገረች። እኮ አንተ ልታስማማ አለ። አንዴ እኔ አንዴ እነሱን በየተራ እየተመለከተ ተገርሞ፣ ኦ ሲሱ በቃ እንፋታ፣ እስማማለሁ፣ አዎ ገጭቼሻለሁ፣ ትንሽ እኮ ስለቀማመስኩ ነው አለ መኪናውን የገጨው ግለሰብ። ድርጊቱን ተገንዝቦ ወደ ድርድር ለመቅረብ ድምፁን እያለሰለሰ ጠይቃት። ምን እስካሁን እኔ አባቴ የከፈትኩት ሬዲዮ ነኝ ስለፈልፍ አይኔን ግንባር ያርግ ስትላል ነበር። የሰው ሰዓት ቀል ነው እንዴ? ስንት ደቂቃ ነው እዚህ ጋር ያቃጠል ነው አለች በቆጣ እያንቧረቀች። እጅ የኔዋ ባልተቤት ታላቅ እህት ናት። ምን እህት? እናት ማለት ናት። እሳተ ነበልባል አይደለች እንዴ? አለ መላኩ ፊቱን ዞር አድርጎ እንዳትሰማው በቀስታ ጆሮ ላይ አንሾካሾከ። እሺ በቃ ይቅርታ፣ አሰራለሁ የሚጠበቅብኝን ሁሉ አደርጋለሁ አለ በእምነት እጅ እያነሳ። ትንሽም ቢሆን ንዴቷ መለስ እንደማለት አለ። ስልክህን ስጠኝ ኮስተር እንዳለች ጠይቀች። እሺ ተሽቆጠቆጠ። እንዳትሄድ ስልክህን እዚሁ ነው የምደውለው አለች። በፊት ህይወቷ አሊያም አሁን ላይ የስራ ዘርፏ ፖሊስ ወይም ትራፊክ ትመስለኛለች። ገጪው በድጋሚ ሽታውን ገለጸ። በስተመጨረሻ በንግግር ከፈቱት በኋላ ስልክ ተቀያይረውና መደረግ ያለበትን ለማስደረግ ተነጋግረው ተለያዩ።
ገጨው ግለሰብ እንደ ጥርጣሬ ከሆነ የዛሬዋ ምሽት ማለፉን እንጂ ቀደም ብሎ እንዳስበው ወደ ሌላ መጠጥ ቤት ሄዶ ቁስሉ ላይ ጋዝ የሚያርከፈክፍ አይመስልም ነበር። እኛም መስማማታቸውን ስንመለከት ወደ ውስጥ ዘለቅን። እሷም ከመኪናዋ ረዘም ያለ ኮቷን አውጥታ ከላይዋ ላይ ጣል አደረገች። ቀደም ብሎ የለበሰችው ሙሉ ሆኖ አጭር ቀሚስና እስከ ጉልበቷ የሚደርስ ቡትስ ጫማ እንዳረገች አላስተዋልኩም ነበር። ምን ነው አለች ያንን እንቁላል የሚመስለውን አይኗን በጥያቄ ከብለ አርጋ። ወደ ኋላ ቀረት ብዬ የፊት እርምጃዬን ትቼ ወደ ኋላ መለስ እያል ስመለከታት ነው ጠይቀችኝ። አይ ምንም ቀደም ስትጣደፍ ይሄን ያህል በዚህ ሰዓት አስቸኳይ መገኘት ሊኖርብሽ የሚችል ቦታን ሳሰላስል ነበር አልኳት። አብረን ወደ ሬስቶራንቱ ስትዘልቅ ሳቅ እያልኩ የተናገርኩት ነው። መላኩ ሁኔታዬና ንግግሬ ትንሽ ግር እንደማለት ብሎት ቀደም ብሎ ሄድ አለ። ግማሽ ልቡ እኛ ጋር ቢሆንም ሌላኛው አካሉ ግን ትቶ የመጣው ኳስ ጨዋታ ላይ ነበር። አልተሳሳትክም። ራቴን እስካሁን ስላልበላው ረቦኛል። በዛ ላይ ከረፍት በኋላ ግጥሚያው ተጀምሯል። አንዷ ሰከንድ ቢሆን እንድታመልጠኝ ስላልፈለኩ ነው አለች ቆጣ እንደማለት ብላ። I'm sorry ኳስ አድናቂ ነሽ አልኩ። ምን ነው ሴት ልጅ ኳስ አድናቂ መሆን አትችልም? ቆጣ እንዳለች ጠየቀች። ሳቅ አልኩ። ወደ ሬስቶራንቱ ገብተን ተቀመጥን። እንዳለ ነው። እግራችን ወደ ውስጥ እንደገባ መላኩ ቦታ ተይዞ አለመሆኑን ለማየት ነው መሰለኝ በዛ አጭርና ወፍራም ሰውነቱ ወደፊት ተወረወረ። እኔም የሱን አካሄድ እየተመለከቱ ከልጅቷ ጎን ለጎን እንደሆን እርምጃዬን ወደፊት ቀጠልኩ። እሷም ባይኗ ግራና ቀኙን እያማተረች ነበር። አረ መብቷ ነው። ሳስበው ፌሚኒስት ነሽ መሰለኝ። ሁሉ ነገር ከሴትነት ጋር እያቆላለፍሽው ነው አልኳት። እኔ ሳልሆን አንተ መሰልከኝ። ድርጊቴን ሁሉ በጾታ የሚወሰን በሚመስል መልኩ በጥያቄ መልክ እየጠየቅኝ ያለኸው አለች። ከቀደሞ ትንሽ ለስለስ ያለች ይመስላል። መላኩ ቦታችን ላይ ቂብ ብሎ ከሩቅ ተመለከትኩት። ቁመቴ ለክፉ ስለማይሰጥ ካለውበት ቦታ ሆኜ መመልከቱ አላዳገተኝም ነበር። እሷም መመልከቷንና በአይኗ መወዘኗን ተቀጠለች ነበር። ዛሬስ መቀመጫ አይደለም መቆሚያ እንኳን ያለ አይመስልም አለች። በእውነቱ ሳታጋን ልክ ነበረች። ትዕዛዝ በእጃችን በከፍታ ምግብና መጠጥ ይዘው ከሚሯሯጡት አስተናጋጆች ጀምሮ ሁሉም ሰው እየተገፋፋ ነበር የሚያልፈው። ከሰው ጋር አይደለሽም አልኩ ላፍታ። ዞር ብዬ ተመለከትኳት። እይታዋ ያኮስታራና ጥያቄ ፊት ነበረው። ምን ነው ብቻዬን መዝናናት አልችልም? በድጋሚ ጠየቀች። ሳላስበው ከታልኩ። እኔም የራሴን ሳቅ እንደዚህ ሰምቼ አላቅም ነበር። ቦታው ላይ ቁጭ እንዳለ አንዴኛን አንዴ ኳሱን የሚያየው መላኩ አጠገቡ እስክንደርስ ድረስ አይኑ ረፍት አልነበረውም ነበር። እንደው እስኪ አንድ ጥያቄ እንኳን በቀናነት መልሺ አልኳት። በእውነቱ ከሆነ ሁኔታዋ በአጠቃላይ ለኔ ሳቅን ፈጥሮብኝ ነበር። እኔ ጠየቅኩሽ ምንም ክፍት ቦታ ስለሌለ ከሌላ ሰው ጋር ደባል ሆነሽ ከምትቀመጪ ካልነበረሽ እኛ ጋር ፈቃደኛ ከሆንሽ እንድትመጪ ነው አልኳት። እናንተ ከሌላ ሰው በምን ትለያላችሁ? እናንተ ሴት ቪአይፒ ነው? አንድ ቅንድቧን ሰቀል አርጋ ጠየቀችኝ። አልቻልኩም ነበር። ወደ ወንበራችን ጋር እንደደረሱ ስለነበር እንደቆምኩ ብዬ ሳኩ። በቃ እንግዲህ አንቺ እንዳሰኘሽና እንደ መልካም ፍቃድሽ ሆኖ የኛ ሴት ምንም አይነት የተለየ አገልግሎትን ወይም የጅንጀና ሰርቪስ አይሰጥም አልኳት ሳቅ ብዬ። ምላሿን ሳልጠብቅ መልካም ጊዜ አልኩ። በቆመችበት ትቻት አንድ ሁለት እርምጃ ተራምጄ ቦታዬ ላይ ቁጭ አልኩ። ከፊት ያለውን መጠጥ አንስቼ ጎንጨት ትልልስል መታ ከመላኩ አጠገብ ኮስተር ብላ ቁጭ አለች። ገና ከመቀመጧ ኮቷን ወለቅ አርጋ ተስተካክላና ተደላድላ ተቀመጠች።
እንኳን ደህና መጣሽ አልኳት። በአግራሞት ከተመለከትኳት በኋላ ከጠረጴዛዬ ወደፊት ጠጋቢ አመሰግናለሁ። እናረበሽኳችሁ ተስፋ አድርጋለሁ አለች ፊቷን አጠገቧ ወደ ተቀመጠው መላኩ ዞር አድርጋ። አረ ችግር የለውም አለ መላኩ። በተፈጥሮ ስሜቱን መደበቅ የማይችል ሰው ነበር። መላኩ ተጫዋችና ሰው ቀራቢ ነው። የኔ ተቃራኒና ግልባጭ የሆነ ሰው ነበር። ሆኖም ዛሬ በዚህ ልጅ ሁኔታ ነገሩ የመደበር ስሜትን ሲፈጥርበት ጊዜ እኔም ትንሽ ግር አለኝ። ሚለን ደውላ ነበር አለ ፈጠን ብሎ። ነገሩ ግራ አጋባኝ። ሚለን አልኩ። አንተ ጋር ለምን አልኩት። በእውነቱ ከሆነ ሚለን እሱ ጋር መደወል ምክንያቱ አልገባኝም ነበር። ቀደም ብሎ ከደቂቃዎች በፊትም አውርቻት ነበር ብዬ በውስጤ ላፍታ ሀሳብ አደረኩ። እሷ ስትነግረኝ እኮ እኔም ቦታችን ለሰው አደራ ብዬ ነው ፍለጋ የወጣሁት። ስልክ እያወራችሁ ነው መሰለኝ በመሀል የተዘጋው አለ። ከሚለን ይበልጥ በድርጊቴ መላኩ እየተቀየመኝና እያዘነብኝ ይመስል ነበር። እንጂ ቻው አላልኳትም ነበር አልኩ። ጥያቄው ለመላኩ ሳይሆን ለማስታወስ እየገፋሁት የነበረውን ጭንቅላቴ ነበር። በእነዚህ ንግግራችን መሀል ወንበራችን የተቀላቀለች ሴት ንግግራችን በከፊል ቢሆን እየሰማች ነበር። ምን አስጨነካት እንጂ አለ በለሆሳስ ድምፅ። ከዛ ይሄን ተናግሮኝ እይታውን ወደ ቲቪው መለስ አረገ። ስልኩን ወጣ አድርጌ የተመለከትኩት 5 ጊዜ ደውላ ነበር። ደነገጥኩ። ሆኖም ስሜቴን መለስ አድርጌ ወደ ጨዋታዬ ከመመለሴ በፊት ደህንነቴን የሚገልጽ ቴክስት ላኩኝ። ምግብ ማሰሱን እንኳን ያላስተዋልኩት መላኩ ያዘዘው ጋዝ ላይት ወደኛ ቀረብ አለ። ልጅቷ አይኗ ከምግቡ ጋር ከርተት ሲል ተመለከትኳት። እንብላ አልኳት በትንሽ ፈገግ ብዬ። እሺ አለች ትንሽ አሰብ ካረገች በኋላ። ገደርደር ያለው ምን ፊልም ላይ ነበር አለ ድምፁን ረዘም አድርጎ መላኩ ቲቪውን እየተመለከተ። እሷም ወደ እሱ ፊቷን በቀስታ ዞር አረገች። ቀደም ብሎ ከነበረው ሁኔቷ መለስና ረጋ ብሎ ነበር። በቃ ሁለት የተለያዩ ሴቶች መስላ ታየችኝ። ከተጋራችሁ ይቅርታ ግን ስለራበኝ ነው። መግደርደር ደግሞ ነው ያላቅም አለሽ በትትና መልክ። አረ ስቀልር ነው አለ መላኩም ሳቅ ብሎ። ቀደም ብሎ ከነበረው ሁኔታ መለስ ሲል እኔም በትንሹ ቢሆን ልቤ እርፍ ነገር አለ። መላኩና ልጅቷ የተግባቡ ይመስል ነበር። የኳስ ስንዝር በተዘነዘረ ቁጥር ጎል በተሳተና ጸብ መሰል ነገር በተመለከቱ ቁጥር አብረው ሲጮውና ሲደሰቱ ቆዩ። በደቂቃዎች ሂደት የተግባቡና የተላመዱ ይመስሉ ነበር። እኔም ለምን እንደሆነ ባላቅም ወደ ቤቴ ቶሎ ለመሄድ የሚያምረኝ ሰው ዛሬ ላይ አብሬ መቆየቱና ጨዋታውና ጫጫታውን ተካፋይ መሆኑን ፈለግኩ። ከበምነት ስንወጣ ሰዓቱ ነግዶ ነበር። መላኩ ትንሽ ሞቅታው አናቱ ላይ ያወጣ ይመስል ነበር። በዚህ ሁኔታው መኪና የመንዳቱ ነገር የተለመደ ቢሆንም እኔ ስኖር ገኔን አላስፈላጊ መዳፈር መመክረው ነገር አልነበረም። እሷም የምታውቀው አንድ 24/7 የሚሰራ ቡና መጠጫ ቤት እንዳለ ነግራኝ አብረው ወደዚያ ቀናን። አብረን መላኩን በተቻለ መልኩ ቡና ግተን ልናነቀው ፈልገን ነበር። ስሜ ረቂቅ ይባላል አለች ቡና እስኪመጣልን ድረስ። እኔም ቀና ብዬ ተመለከትኳት። ራሴን ለማስተዋወቅ ስንደረደር አንተ ደግሞ መሳይ አለች ሳቅ ብላ። በምን አወቅሽ አልኳት ግርም ብሎኝ። ነገሮችን ቶሎ ትረሳለህ መሰለኝ ፈገግ አለች። ጓደኛ መላኩ በተደጋጋሚ ስምን እየጠቀሰው ነበር አለች ሳቅ ብላ። አጠገቤ ተቀምጦ ከኮርነሩ ላይ ደገፍ ብሎ ከእንቅልፉ ጋር እየታገለ ያለውን መላኩን ተመልክተው እኔም አብሬያት እይታዬ ወደ መላኩ አድርጌ ሳቃልኩ። እናም አለች አለንጋ የመሰለ ቀጭን ረጃጅም ጣቶቿን እያፋተገች ካልተሳሳትኩ ደግሞ ፍቅረኛ ሚለን ትባላለች አለች። ከተገነዘብኩት ነገር ለነገሮች ትልቅ ቦታን የምትሰጥ አይነት ሰው ትመስላለች። በትክክል ሆኖም ፍቅረኛ ሳይሆን ባለቤት አለው ላስተካክላት ፈልጌ።
ከሁኔታዋ ፍቅረኛ የሚለውን እንጂ ባለቤት የሚለውን የጠበቀችው አይመስልም ነበር። ንግግራችን እንዴ እያለ መሸን። እኔም ለስራ ተግባር ካልሆነ በስተቀር ቁጥብ የሆንኩ ሰውና ነገሮችን በጥንቃቄ የምተገብር አይነት ሰው ነበርኩ። ያ ባህሪ ነገሮችን ካለ ምክንያትና ካለ ቦታው ስለራሴ የሚያስወራኝና ስለራሴ ለማስረዳት እዛው ቦታ ላይ የሚጥለኝ አጋጣሚ አልነበረም። ሆኖም እኔም የራሴ የሌዘር ፋብሪካ እንዳለኝና አሁን ላይ ደግሞ አነስ ያለ ካፌ እንደከፈትኩ ነገርኳት። ተገርማ ነበር የሰማችኝ። እሷ ደግሞ አንድ የማርኬቲንግ ቲም ላይ እንደምትሰራ እንዲሁም ለተለያዩ መስሪያ ቤቶች የተለያዩ የሶሻል ሚዲያ ስራዎች እንደምትሰራ፣ ፕሮሞሽን እንዲሁም እንደ ዲጂታል ማርኬቲንግ አይነት ነገር እንደምትሰራ ገለጸችልኝ። የቢዝነስ ካርዳችንን ወዲያው ተቀያየርን። ቀደም ብዬ ስመለከታት ኃይለኛ የመሰለችኝ ሰው በተቃራኒው ትንሽ ቀለል ያለችና እንደውም ተግባቢ አይነት ሰው መሆኗን ተረዳው። የቡና ሰዓታችን ባላሰብነው መልኩ አጭር ሆነብን። በቅርቡ ከአባቷ ድርጅት የራሷን አቋቁማ ለመንቀሳቀስ የስኬት ጫፍ ላይ መሆኗን ገለጸችልኝ። ለምን እንደሆነ ባላቅም የመግባባት ስሜታችን ሲጨምር ታወቀኝ። መላኩ የግዱን 2 ሲኒ ቡናው ፉት ብሎ ለመንቃት ታገለ። ትንሽ ነቃ ሲልም ተያይዘን ወጣን። ረቂቅ መሰናበቱን የፈለገች አትመስልም ነበር። ጥሩ ኢንተርፕረነር ትመስላለህ፣ ሞር ብናወራና ብንታወቅ ደስ ይለኛል አለሽ ፈገግ ብላ። መላኩ ወሬያችንን ቁርጥ አድርጎ ለመሄድ ጥድፍ አደረገኝ። ሆኖም እኔ ቀና ምላሽ ሰጥቼ ለመሄድ አኮበኮብን። 3ታችንም ተሰነባብተን በየግላችን መኪና ተፈተለክን። እኩለ ሌሊት እንደመሆኑ መጠን አስፋልቱ ጭር ያለ ነበር። እኔም ቤት በፍጥነት እንደደረስኩ የግቢው በር በቀስታ ከፈት አድርጌ ወደ ውዘል የግቢው በርን ከፍቼ ስገባ ሚላን አልሰማችም ነበር። ወደ ውዘል ያየሁት ነገር አስደነግጠኝ። መብራቱ እንደበራ ነበር፣ ቲቪውም ክፍት ነው። ሶፋ ላይ ኮርመት ብላ ተኝታ እንደተመለከትኳት ውስጤ አንዳች ሐዘን ተሰማው። ከላይ ጣል ያረገችው ጋቢ ሙቀት የሚሰጥ እንኳን አይመስልም ነበር። ላፍታ በቆንኩበት ተመለከትኳት። ምን ላረጋት እችላለሁ? ተሸክሜ ወደ አልጋችን አልወስዳት ነገር። ሆኖም ግን ቀስቅሼ ልወስዳት እንደምችል አስቤ በቀስታ እርምጃዬን ጠንቀቅ ብዬ ቲቪውን ለማጥፋት እጄን ወደ ሪሞቱ ጋር ሰነዘርኩ። ወዲያው ብንን ብላ ለቃችና ማተበች። እኔም ደንገጥ አልኩ። አይዞሽ ሚላኔ ነኝ አደንግጭ አልኳት። ስማም በሩን እንኳን ስትከፍት አልሰማሁም። እንኳን ደህና መጣ አለች አይኗን እንደማሻሸት ብላ። እኔም ትክ ብዬ ተመለከትኳት። ለምን እንደሆነ ባላቅም ሆኖም ጋቢው ዝቅ ሲል ጊዜ ወረድ ብሎ ያለውን ከላይ የለበሰችውን ልብስ አየሁት። ወደ ትከሻው አካባቢ ለይታ ተጋልጧል። ያ ብቻ አልነበረም። ቀደም ብሎ የተመለከትኩት የረቂቅ ሰውነት በአይነ ህሊና ይድቅና አለብኝ። ልክ እንዳለሽ ነገር መጥቶ አናቴን ብል ልብሎ አዙሪት እንዳንገጫገጨኝ አይኔን ጨፈና አድርጌ ወደ ኋላ ገጭገጭ አልኩ። ደንገጥ ብላ እጄን አፈፍ አድርጋ ያዘችኝ። እኔን ምን ሆንክ አለችኝ። ከመቅስበት ነበር ልትደግፈኝ የሞከረችው። እንዲሁ የማስመሰል ነገር የላትም። ፊቷ ላይ ድንጋጤ ነባት ነበር። ሳላስበው ነበር ከንፈሯን ግጥም አድርጌ ሳምኩት። እሷም በሁኔታ ደንገጣለች። እንደ ባለትዳሮች ሆነን አናውቅም። መተቃቀፍ፣ መሳሳቅና መሳሳብ ከቶ አልፈጠረብንም። ምለን በተፈጥሯ ቁጥብና ዝምተኛ ሴት ናት። እንኳን ለሌላ ሰው ይቅርና ለምትሳሳለት ልብስ አጥባ እንጀራ ጋግራና ቁጭት ቋሽታ ያሳደገቻት እናቷ ፊት ራሷን ሆና አታውራም ነበር። ሆኖም እኔም ፊት እንደ ሴትነት ራሷን መቆጠቧ ብቻም ሳይሆን ተፈጥሯ ይዟት ፍቅርን አውጥታ መግለጽ አይሆንላትም ነበር። ልክ እንደ ህጋዊ ሚስቴ ሳይሆን መጀመሪያ ጊዜ ስሰማት እንደሆነችው ደንገጣለች። ፊቷ ቅልት አለ። አይኗን ሰበር አረገች። አጠገባችን የነበረችው ክፍተት አናሳ ብትሆንም በህፍረትና በፍርሃት ወደ ኋላ ሸሸት ልትል ስትል ወደ ራሴ ሳብ አድርጌ ሳምኳት። ተርበተበተች፣ ድንግጥ አለች። እኔም እንደዚህ ስሜታዊ መሆኔን አላወቅኩትም ነበር። ከንፈሯን በስሜት እስክነክሰው ትንፋሽ እስኪያጥራት ድረስ ሳምኳት። የኔ ግፊት ኃይልን እየጨመረባት መሆኑን ያወቅኩት ሚዛኗን ስታ
ወደ ሶፋው ስትወድቅ ነበር። ይቅርታ አልኳት ድንግጥ ብዬ። ሆኖም ግን መሳሳማችን ማቆም የፈለገች አትመስልም ነበር። ዘጭ ብላ በወደቀችበት አንጋጣ ተመለከተችኝ። አፈፍ አድርጌ አንስቼ ወደ ደረቴ ልጥፍ አረኳት። ጉዳያችንን ከጨረስን በኋላ በጀርባችን ተንጋለን ቁና መተንፈስ ጀመርን። ለምን እንደሆነ ባላቅም ደስ የሚል ስሜት እየተሰማኝ ነበር። ሚለን ወደ እኔ ቀረብ ብላ መተኛት አስፈርቷት እንቅልፍ ቢጤ ነገር ሲሰማት ፊቷን ቀስ ብላ ለማዞር ተንቀሳቀሰች። እኔ ምን ለማድረግ እንደሞከረች ስለገባኝ ጸጉሯን እንዳላሳመማት በመንጠንቀቅ በቀስታ ወደ እኔ ጋር ዞር አደረኳት። ነገሩን ያለማመን ይሁን በድንጋጤ እነዛና አሻንጉሊት በሚያምሩት አይኖቿ አንጋጣ ተመለከተችኝ። እይታዬን ከሷ ላይ ሳለቀ ወደ እኔ ሳብ አረኳት። እቅፌ ውስጥ አስገብቼ ሳስተኛት የመጀመሪያ ጊዜ ነበር። ብዙም ሳይቆይ እንቅልፍ ወሰዳት። የጸጉሯ ሽታ ልዩ ነበር። ይህን ነገር እስካሁን አለማወቄ ለራሴ ቢሆን አሳፈረኝ። ሚለን እቅፌ ውስጥ እያለሽ ነገሮችን ማውጣት ማውረድ ጀመርኩ። ለምን እንደሆነ ባላቅም ህይወቴን ወደ ኋላ መለስ አድርጌ የተመለከትኩት። ራሴን ወደ ሰው ቀረብ ማድረግና ማስጠጋት ለምን እንደሚያስፈራኝ አሁን ገና መገንዘብ ጀመርኩ። ምክንያቱም ያሳለፍኩት ህይወት የምኮራበት ህይወት ስላልነበር ነው። ከማን ተፈጠርክ ብባል እንዲህ ብዬ የምናገረው ዘር ሐረግ እንዲህ የሚባል ነገር የለኝም። አንዳንዴ ሚለንና እናቷ ያላቸውን ፍቅር ስመለከት ለራሴ ቀናለሁ። እድሜም 11 እስኪሆን ድረስ የእናቴን ማንነት አውቅ ነበር። በእርግጥ ሆኖም አባቴን አላውቀውም። አባቴ ማን ይሁን ምን አይታወቅም። ሆኖም እናቴን አስረግዟ ጥሏት የጠፋ ሰው በመሆኑ እጅግ አብራ ትጠላው ነበር። የሱን ጥላቻው እኔ ላይ ትወጣው ነበር። ቃላቶቹ የልጅነት ጭንቅላትን የሚመርዝ ነበር። የሰዓት ጉዳይ ሲነሳም ስለ ሰዓት የምጨነቅበት ዋናው መንስኤ እሷ ነበረች። ጎዳና ላይ ትታኝ የተሰወረች የመጀመሪያ ጊዜ በማርፈዴ ነበር። 5 ደቂቃ ካረፈድክ ጥዬ ነው የሚሄደው ያለችው ቃል ጭንቅላቴ ላይ እንደ ማህተም ሰፍሮ አለቅ ብሏል። በተኛሁበት ያለፍኩትን የህይወት ውጣ ውረድ አሰብ እያረኩ ነበር የነቃሁት። ጠዋት ላይ ስነቃ አልጋ ላይ ብቻዬን ነበር። ደንገጥ አልኩ። በእርግጥ እሁድም ነበር። ሆኖም ግን ቀድሜያት የምነሳ የነበርኩት እኔ ነበርኩ ከሚለን ነገሩ ወስገብ እያረገኝና እየተንጠራራው ወደ ደረጃው አቀን ነው። ከደረጃው ወረድ እንዳልኩ የምግብ ጠረጴዛው ላይ ምግብ እያሰናዳች የምትንጎራደዱ ሚላንን ከላይ ሆኜ ተመለከትኳት። ድምጿ እንደ ንግግሯ ለስለስ ያለና ደስ የሚል ነበር። ይሄ ተሰጥኦ እንዳላት እንኳን ባለማወቅ የተገረምኩ። ፊቷን መለስ አድርገች ወደ ኪችኑ ነበር የምታመራው። ፊቷ የሆነ ደስታ ነገር ግልጥ ብሎ ይነበብበታል። አስደነገጠኝ። እንደዚህ ሆነ አይቻት አላቅም ነበር። ትክክለኛ የደስታ ስሜቷን ነበር የተመለከትኩት። ብዙ ያጎደልኩባት ነገር እንዳለ ሆኖ ተሰማኝ። ቁርስ አብረን በላን። እንደ ነገሩ አንዳንድ እያልኩ ሰውራት ቆየው። ምንም ዝምተኛ ብትሆን ካጫወቷት ግን የምታወራ ሰው ነበረች። አዳዲስ ባህሪዋን ባየሁት ቁጥር ለራሴ እንደመገረም አልኩ። እሁድን አብረን ዋልን። ቡና ፏረገች። ቲቪ እያየን ቆየን። ለኔ አሳልፋቸው ከማውቃቸው እሁዶች ሁሉ ለየት ያለ ነበር። ሰኞ ለስራ እንደተለመደው በጠዋት ተነሳው። እኩል አብራኝ ነበር የተነሳችው። መልካም ቀን እንዲሆንልኝ ተመኝታና ተሰናብታኝ ወደ መኝቷ ተመለሰች። ወደ ቢሮ አቀናው። ዋና ቢሮአችን አዲስ አበባ ካዛንቺስ አካባቢ ነበር። ቢሮ እንደገባው ከፊት ወንበር ያሉትን ሰራተኞች ሰላምታ ሰጥቼ እንደ ሁል ጊዜ ፈጠን እያልኩ እየተራመድኩ ወደው ዘለኩ። ወዲያው ጸሐፊ ፈጠን ብላ ከተላለች። ይቅርታ አለቃ እንግዳ ይፈልጋል አለች። ማን? ቀጠሮ ነበረኝ አልኩ በጥርጣሬ መልክ። ቀጠሮ የሰጠሁት ሰው ካለ ብያሰብ እያረኩ ወይዘሪት ረቂቅ ትባላለች አለች። አይምሮዬ ላይ አንዳች ነገር ጠቃለ። ያ ቀይ ገለዋ አይኔ ላይ ውል አለ። በጠዋት መምጣቷ ነገር አስገርሞኝ እንድታስገባት ነግሬያት ወደ ወንበር የገባው ሂል ጫሟ ወደ እኔ ቀረብ ስትል ይበልጥ እየተሰማ መጣ።
ገና ከበር የሽቶዋ መዓዛ ያውድ ነበር። በሩን አንዴ አንኳኩታ ግቡ ስል ወደ ውስጥ ዘለቀች። የዛን ዕለት በማታ ካየኋት በላይ ውብ ሆና ነበር። አጭር ቀሚስ ወይም ሰውነቷን የሚያሳይ ሆኖ ሳይሆን ትክክል የሚባል የቢሮ አለባበስ ለብሳ ነበር የመጣችው። ሆኖም ከከለር ምርጫዋ ጀምሮ እጅግ ዘናጭ የሚያስብላትን ምርጫ ነበር የተጠቀመችው። አይኔ ላይ ያለውን ድንጋጤ አባሬ ሞቅ ባለ ሁኔታ ሰላም ተባባልን። አረፍ እንድትነገርኳት ቡና ለሁለታችንም አዝዤ ወደ ጨዋታችን ገባን። የባጤ ቋጡን ስታወራኝ ከቆየች በኋላ የኛን ድርጅት ሶሻል ሚዲያው ላይ ማደግ እንዳለበት ከብዙ እይታዎች አንጻር ቀደም ብላ በደፍረት የሰራችውን ስትራቴጂ አጣር አርጋ ታብራራልኝ ጀመር። ለስራው ያላትን ፍቅር ተመልክቼ በውስጥ ያደነኳት ስራውን ቀልጣፋ በሆነ መልኩም እንደምትሰራልንና በዲጂታል ማርኬቲንግ አብራ እንድትሰራና እድሉን እንድንሰጣት ፕሮፖዛል ልታስገባ መሆኑንም ገለጸችልኝ። ውስጤ ደስ ተሰኝቶ ነበር። በእርግጥ የቴክኖሎጂ ነገር ላይ ስለ ማሽን ካልተወራ በስተቀር ይሄን ያክል የሚባል ሰው አልነበርኩም። ሆኖም የእሷን ችሎታ በመጠቀም ያለችውን ነገር ለማሳደግ ወደ ኋላ ማለቱን አልፈለግኩም ነበር። በነገሩ ተስማማን። ነገሩን ስናወጣ ስናወርድ ጊዜ ፈጀን። ወደ ስራ ወደ 3 ሰዓት ገደማ ስለነበር የገባው ሰዓቱን ሳናስብ ወደ ምሳ ሰዓት ተጠግቶ አገኘ ነው። ብጋብዛት ደስ እንደሚለኝ ነግሬያት አብረን ወጣ እንድንል መልካም ፍቃዷን ጠየቅኳት። እሷ ምሽቷን ነበር የገለጸችልኝ። በዛ ተስማምተን አብረን ወጣን። ብቻዬን ከማሳልፋቸው ምሳዎች አንጻር እጅግ ደስ የሚል ምሳ ሰዓት ነበር አብሬያት ያሳለፍኩት። ለመግባባት ቀለል ያለችና ማትከብድ ሰው ናት። ከዛም አልፎ በምንም አይነት የስራ መስክ ላይ ለማውራትና ለመነጋገር ቀለል የምትል ሰው ነበረች። ከረቂቅ ጋር ስራው በዛ ሂደት በፍጥነት እንዲጀምር ተነጋገርን፣ ተፈራረምን። ከሳምንታት በኋላ እኔና ረቂቅ በስራ አማካኝነት የማንላቀቅ ሰዎች ሆነን አረፍ ነው። ሚላን ትሰራበት የነበረው ድርጅት የአባቷ እንደመሆኑ መጠን በሪሞት የመስራት እድሉን አስተካክላ የሷ ስራ ላይና ከኔ ድርጅት ጋር ከተስማማች ስራ ላይ አተኩራ መስራቷን ቀጠለች። በጊዜ ሂደት ነገሮች ውጤታማ ሲሆኑና ባለችው ዘርፋ መርቂ ለውጥን ማስመዝገብ ጀመረች። ከ2 ወር ቆይታ በኋላ እኛው ጋር ከኔ ቢሮ አጠገብ ለሷ የሚሆን ቦታ ተመቻችቶላት አብዛኛው ጊዜዋን እኔ ቢሮ ማሳለፍ ጀመረች። ሆኖም በዚህ ሀሳብ ፈጽሞ ሊስማማ ያልቻለው ሰው ነበር መላኩ። እኔም ሳላስበው የኔን ሀሳብ የመንቀፉ ጉዳይ ብቻ ማናደዱ ቀርቶ እኔና እሱም እንደ ቀልድ በሆነው ባልሆነው ጉዳይ መራራቅን ጀመርን። የቤትም የውጪም ጉዳይ ረቂቅ ሆና አረፈችው። ከስራ መልስ 1-2 እያለ ሬስቶራንት ምሽት ማሳለፋችን ማይቀር ነበር። ቤቴን ቀስ በቀስ ተውኩት። ማታ ማታ በተስፋ የምጠብቀኝ ሚስቴንም እስከ መርሳት ደረስኩ። ረቂቅ የጃዝ ፕሮግራም እጅግ አድናቂ ነበረች። እኔ በጉዳዩ ተስማምቼ አብሬያት ቅዳሜ ምሽት ሊወጣ አልኩ። ስቄ ማላቀውን ሰው ያቺን ቀን ስስቅ ራሴን አገኘሁት። ሰውነቴ በዘፈን ድምፅ ሲንቀሳቀስ አይቼ ማላቀውን ሲንቀሳቀስ ተመለከትኩት። አብረን ጥሩ የሚባል ጊዜን አሳለፍን። ምሽቱ እንደ ቀልድ ተወረወረ። ረቂቅ ስካር ቢጤ ስሜት ተጫጭኗት ነበር። ከፕሮግራም ወጥተን ወደ እኔ መኪና ዘለቅን። እኔ ላደርሳት በመስማማት የአማካኝነት የሷን መኪና አልያዘችም ነበር። መኪና ውስጥ እንድትገባ በጥንቃቄ ቅፍ ድግፍ አድርጌ ነበር ያስገባት። አይኔን በስስት አይን ደጋግማ ተመለከተችኝ። መኪና ውስጥ እንደገባን ቤልቷን ላስረላት ጠጋል። ቤልቷን ቆልፍ ይመለስ ልስል በፈገግታ ስትመለከተኝ አየኋት። ፊቷ ላይ ያለውን የተንጨባረረ ጸጉር አስተካክዬ መለስ ልልስል ገጥም አድርጋ ከንፈሬን ሳመችኝ። ስሜቱ አስደንግጦኝ ነበር። እሳው ባለሁበት ድርቅ አልኩ። ሆኖም ነገሩ ትንሽ ረፈድ ብሎ ጭንቅላቴን ሲወቅሰኝ ፈጠን ብዬ ራሴን ወደ ኋላ መለስ አደረኩ። አይኔ ላይ የተመለከትኩት የሌላ ሴት አይን ነበር። ያ እንደ ህፃን ልጅ ውስጥ ምንም ክፋት የሌለው የሚለን አይኖች ነበር የታዩኝ። ፊቴን በድንጋጤ ሸፈን አድርጌ ያስኩት። ምነው መሳይ፣ ለምን ይሄ ስሜት እኔን ብቻ እንድትሰማኝ አድርገህ ታልፈዋለህ? ለምን እኔ ብቻዬን እንዳብድ ታደርገኛል? አለች። አይኗን ባቀረረ ድምጿም
ተስረከረከ። ውስጤ ድንግጥ አለ። አፍቅሬያለሁ እኮ አለች ይበልጥ። ልቤ ክዋለ። አንዳች መልስ አልመልስላት መኪናውን አስነስቼ ወደ እሷ ቤት መንዳቴን ጀመርኩ። በመሃላችን ዝምታ ቢሰፍንም በመሃል የለቅሶ ድምጽ ይሰማኝ ነበር። አይምሮ የሁሉ ነገሩ ተዘበራረቀ። ልቤ የምሞት ያክል በፍጥነት ይመታ ጀመር። እንደ ቀልድ ገፍቼ ወረወርኩት። ጓደኛዬ መላኩ የተናገረው ነገር ልክ ነበር ስለማሰብ አደረግኩ። ቤቷ በረጋ ስንደርስ መኪናውን ቆም አድርጌ በዝምታ ለደቂቃዎች ቁጭ አልን። ሳትዋሸኝ ብቻ መልስልኝ እሺ አለች ወደ እኔ ዞር ብላ እንኳን ሳትመለከት። ምንም መልስ አልሰጣት ዝም እንዳልኩ ቆየው። እኔ የሚሰማኝ ስሜት አንተ አልተሰማህም አለች። ፊቷን አሁን ገና ወደ እኔ መለስ አድርጋ ምላሽ አልነበረኝም። ላፍታ ዝም ካልኩ በኋላ ምራቄን ደጋግሜ ዋጥኩ። ፈራው። ረቁ አልኩ በሚንቆራረጥ ድምጽ። አንቺ ማለት ጥሩ ሴት ነሽ፣ ሆኖም ንጹህ ልብሽን ያቆሸሽኩት እኔ ነኝ፣ የታሰርኩት እኔ ነበርኩ። ሆኖም ጣት ላይ በሚጠልቀው እስር ብቻ አይምሮዬን አስቤ ካልሆነ ቦታ ተገኘው። ከቤቴ ምንም ሳይጎል ሌላ ፍለጋ ሌላ ቦታ ማተሩ። አይኔ ሊያይ የሚገባው አንድ ቦታ ብቻ ላይ ነበር አልኩ። ረቂቅ ላፍታ በዝምታ እንባ በሚያዘንበው አይኗ ከተመለከተችኝ በኋላ ሌላ ነገር ሳትናገር በሩን ከፍታ ወርዳ ሄደች። ሰው በቆምኩበት ደንስሼ ቀረሁ። ወዴት እንደሚሄድ ግራ ገባኝ። ሆኖም ቤት ሄጄ ሚለን የምመለከትበት አይን አልነበረኝም። ወደ አንድ አቅራቢያ ወደ አንድ ሆቴል አቀናሁ። እዛም ሩም ይዤ ገባሁ። ሁኔታዬ ለእኔ ከባድ ነበር። በአይኔ አንድ እንቅልፍ ሳይዞር አይኔ ፍጥጥ እንዳለ ነጋ። ቀኑ እሑድ ነበር። ነገሩን መሸከም ስላልቻልኩ ወደ ክፉ ቀን ጓዴ ስልኩን አነሳው። ምንም ቢያዝንብኝም አልጨከነብኝም። እናጋለሁበት ቀጥ ብሎ መጣ። ሳይን ገና መስመሩ መሳቱን መረዳት አላቃተውም ነበር። ምንም ቀልደኛና ተጫዋች ቢሆንም ልክና ልክ ያልሆነውን ከሩቁ መለየት የሚችል መልካም ሰው ነበር መላኩ። ነገሩ እንዳልረፈደና ራሴን መለስ አድርጌ ከሚስቴ ጋር ያለኝን ነገር ማስተካከል እንዳለብኝ ነገረኝ። እኔም ጸጸቱ ውስጤን እየቆጠቆጠኝ መሆኑን ነገርኩት። ሆኖም ሀቅ መናገር ካለብኝም ነግሬያት ራሴን ነፃ እንዳወጣ መከረኝ። ከመላኩ ጋር ከተለያየም በኋላ ተመልሼ ወደ ሆቴል ነበር የሄድኩት። አንደኛዬን ከራሴ ጋር ስማከር አድሬ ሰኞ ጠዋት ወደ ቤት ለመመለስ አስቤ እዛው አደርኩ። ስልኬ ዘግቶ ስለነበር ሚለንን ማግኘት አልቻልኩም። ስልኬን ቻርጅ አድርጌ ያየሁት ቅዳሜ ዕለት ጠዋት ጀምሮ መደወል የጀመረች ነበር። ሆኖም ሁለት ከሰዓት በኋላ ስልኬ ላይ ጥሪ አልነበረም። ነገሩ ግር ቢለኝ ነገ ሄጄ እስካወራት ታግሼ ማደር እንዳለብኝ አምኜ ተኛው። በቅዠትና በጸጸት ዓለም ስወራጭ አደርኩ። አይነጋ የለነጋ ሻወሬን ወስጄና ራሴን አዘጋጅቼ ወደ ቤት አቀናው። ቅዳሜ ዕለት ለብሼ በወጣሁት ልብሴ ነበርኩ። ምንም ሻወር በወስድም ሰውነቴ ላይ ያለው ሸክም ገና ሊራገፍልኝ አልቻለም ነበር። ቤት ስደርስ በር ላይ መኪና ቆሞ ተመለከትኩ። ላዳ ታክሲ ነበር። አቋቋሙ ከኛ ቤት የሚወጣን ሰው እየተጠባበቀ ነበር። ግራ እየገባኝ እኔም መንገድ እንዲለቅ ክላክስ አደረኩ። ላዳውን ፈቀቅ ሲል በሩን ራሴ ከፍቼ ወደ ውስጥ ዘለኩ። ውስጥ እንደገባው ከመኪናው ስወርድ መስኮት ገለጥ አርጋ የምትመለከተው ሚላን አልነበረችም። ነገሩ ግር እያለኝ በሩን መልሼ ዘግቼ ወደ ቤት ገባሁ። የሳሎኑን በር ከፈታ አድርጌ ከመግባቴ ፊት ለፊት የተመለከትኩት ነገር ሻንጣ ነበር። እንግዳ የመጣ መስሎኝ ቃኘት እያረኩ ወደ ሶፋው አመራው። ከኪችን ሚለን ብቅ አለች። ከዋልኩ ፊቷ ግርጥት ብሏል። አስፈሪ የሚባል ሁኔታ ነበር የተመለከትኩት። ሚለን ምን ነው አልኩ። መጠየቀው ጥያቄ ራሱ ምን መሆን እንደነበረበት ጠፍቶኝ ነበር። አይኗ ሰርጉዷል። አይኗ ስርም ጥቁር ብሏል። በስምታ ተመለከተች። እንደዚህ አይነት አስተያየት አይተኛ አታውቅም ነበር። ነገሩ ላይ የደረሰችበት መስሎኝ ከዋልኩ። አልፋኝ ሄዳ ጠረጴዛው ላይ ያለው ወረቀትን አቀበለችኝ። ድንግጥ አልኩ። ምንድነው አልኳት። ወረቀቱን በቀስታ እየተቀበልኩ ክፈትና እየው አለች። ድምጿ ነፍስ ያለው አይመስልም ነበር። ከፈታ አረኩት። ነገሩ አልገባኝም ነበር። ምስልም አለው። ቀና ብዬ መልሼ ተመለከትኳት።
እንኳን ደስ አለ። ለነገሩ ለአንተ ለሁለቱም ዜና እንኳን ደስ አለ ማለት ነው ያለብኝ አለች። ወዲያው አይኗ በእንባ ሲሞላ አየሁት። ምንድነው አልገባኝም አልኳት። ከአይኗ ኩልል ብሎ ወረደ። እንባዋን ጥርግ አረገች። ሚላን ደስ ስትሆን በህይወት ዘመን አይቼ አላቅም ነበር። እናደነገጥኩ። ነፍሰ ጡር ነበርኩ። ሆዷን በቀስታ ነካች። ደንግጬ እኔም አቀርቅሬ ተመለከትኳት። ነገር ግን ባልታሰበ መልኩ ልጃችን አርፏል። ያላሰብኩት ውርጃ አጋጠመኝ አለች እያነባች። ምን ማለት እንዳለብኝ ግራ ገብቶኝ ካለሁበት ድርቅ ብዬ እንደቆምኩ ተመለከትኳት። መጀመሪያ ላይ ልነግርህ የነበረው ትልቅ የምስራች አንተን ከዛሬ ነገ ያመሻ በመጠበቅ ቀናትን ተላለፍኩ። አይ ሚለን በስልክ አይሆንም፣ ጥሩ ዜና በሳቅ በደስታ ፊት ለፊት ንገሪው አልኳት። ታዲያ ቅዳሜ ስነሳ ራሴን በኃይለኛ ህመም ውስጥ አገኘሁት። አልጋችን ገለጥ ሳደርገው በደም ተነክሬያለሁ። ለሞት በተቃረኩበት ሰዓት እንኳን ስልክ የደወልኩት ውዷ እናቴ ጋር ሳይሆን ወደ አንተ ጋር ነበር። ምላሽ አልነበረም አለች ትከሻዋን ሰበቅ እያደረገች። ታዲያ ከአንተ እናቴ ቀድማ ደረሰች። ሆኖም ሆስፒታል ስንደርስ ውርጃ እንዳጋጠመኝ ነገሩኝ። ታዲያ ጥፋቱ የኔ ይሆናል ብዬ አባቴ መሆን እድልን ስለነጠቁ እየተብሰለሰልኩና እያዘንኩ ድጋሚ ብደውል የለህም፣ ቅዳሜ ጭራሽ የለህም፣ እሁድም የለህም። የበቃኝ ትናንት ሳትደውል ስትቀር ነበር። ምክንያቱም የኔ ቤት አለመኖር አሳስቦ ትደውላለህ ብዬ ነበር ሳስበው። ግን እዚህ ቤት እቃዎችን እንደምታየው እንኳን እኔን ተመልክተኝ አታውቅም። ታዲያ ከማላስፈልግበት ቤት ምን እሰራለሁ አለች። እምባዬ ልብሎ ወረደ። በእጄ ላይ ያለውን ወረቀት ተመለከቱ። እጆቼ ተንቀጠቀጡ። ምናልባት ይሄ ልጅ መጥቶ የሄደበት ምክንያት ይኖረዋል አለች እንባዋን እያበሰች። ሚለን አልኩ። የምላት ቃል ሌላ ጠፍቶኛል፣ ደክሞኛል መሰይ አለች። እውነትም ፊቷ እንደታከታት ያስታውቅ ነበር። አንተን በጠበቁ እዚህ በረዶ የሆነ ቤት ውስጥ ለኔ ቅንጣት ያክል ፍቅር የሌለው ባሌን ቁጭ ብዬ ስጠብቅ መኖር በቃኝ አለች። እንባዋ እየተናነቃት በግድ የተናገረችው ነበር። ማመን አልቻልኩም። ይበቃኛል አለች። ቀለበቷን አውልቃ እጄን ስባው መዳፌ ላይ ቁጭ አረገችው። ሚለን እባክሽ አልኩ በሚንቀጠቀጠው እጄ። ሆኖም ፈጽሞ ቆማ ልታደምጠኝ አልፈለገችም ነበር። ሻንጣዋ ብድግ አርጋ ወጣች። በሩ ጋር እንደደረሰች ፊቷን መለስ አርጋ ለመጨረሻ ጊዜ ተመለከተች። ምናልባት ወደፊት ልብህን ከፍተላት የምትወዳት ሴት ታገኝ ይሆናል። ለሱ ደግሞ መልካሙን እመኝልሃለሁ አለች። ዳግም መልሳ ሳትመለከተኝ ጥላኝ ሄደች። ባለሁበት ሰውነቴ ከዳይ መሬት ላይ ብርክክ ብዬ አለቀስኩ። ይህንን ባቢዎቴ ያለቀስኩት እናቴ ጥላኝ ሄደሽ ቀን ነበር። አሳዳጊ ጋሻ በራ የሞቱ ቀንም ነበር። ሐዘኔ በረታ። እዛው ቀስቃሳ መሬት ላይ እንደተኛው መሽ አይምሮዬን መሳቴን ያወቅኩት ንጋት ላይ ስነቃ ነበር። አካሌ ደንዝዟል። የሚመጣውን አንዳችም የስልክ ጥሪ ያላነሳው ነበር። ሬሳ በድን ሆኜ እንደ ቀልድ 2 ሳምንት ቤቴ ውስጥ በሐዘን ተቆራፍጄ ቆየው። ቢሮ ባለመግባቴ ምክንያት ሊያገኙኝ ስላልቻሉ ደሞ እኔን ፍለጋ መላኩ በጭንቅ መጣ። በር አልከፍት ስል በአጥር ዘሎ ገባሁንም ራሴን ስቼና ተዝለፍልፌ ምግብና ባፌ ሳይዞር አረፋ ደፍቄ ነበር ያገኘኝ። ተሯሩጦ ሆስፒታል ወሰደኝ። ሆስፒታል ለ3 ቀን ተኝቼና ጋግሜ ወደ ቤቴ ተመለስኩ። ልክ እንደ ሐዘንተኛ ጢማም ሆኜና ጠቁሬ ነበር። ነገሩን ከስር መሰረቱ ለመላኩ ነገርኩት። በነገሩ እጅግ ነበር ያዘነው። እኔን ማግኘት ሲያቅተ ወደ ሚላን ቢሞክርም የሷም ስልክ እንዳልሰራለትና ለስራ ከሄደበት ከዋሳ ሲመጣ ከመስሪያ ቤት ወሬውን ሰምቶ ፍለጋ እንደመጣ ነገረኝ። ነገሩን እንደሰማ መፍትሄ እንደሚፈልግና ትዳሬ እንደሚታደገው ቃል ገባልኝ።
የሚለን መጉደል የታወቀኝ ካጠገቤ ስትርቅ ነበር። ሚስቴን አፈቀችኝ። ምንም ባላቅፋት ካጠገቤ የምትተኛዋ ሰላም ናፈቀችኝ። መላኩ ነገሮችን ካጠያየቀ በኋላ አቅም ስዘራ ከእናቷ ጋር በሽምግልና መልክ ወራን። ትዬቴኑ ልጃቸው በገጠማት ሀዘንና ክፉ ቁስል ክፉኛ አዝነውብኝ ነበር። ሆኖም ልመናና አምባይን ተመልክተው እሷም ሀዘኑ የኔን ናፍቆትን መቋቋም ሲያቅታት ጠበል መሄዷንና መታገስ እንዳለብኝ ነገሩኝ። መታገስ አልቻልኩም ነበር እና ያለችበትን ቤተክርስቲያን ጠይቄ ከመላኩ ጋር አመራው። ፈረንሳይ ኢየሱስ እዛው ለሰፈሯ የሚቀርባት ደብር ነበረች። እዛ ስደርስ በአይን ብፈልጋትም ላገኛት አልቻልኩም ነበር። ስሟን እያጠያየቅን አንድ አባት ስንጠይቅ ክርስትና ስሟ ማን እንደሆነ ጠየቁን። በእውነቱ አላቅም ነበር እና ወደ እናቷ ደውዬ ነገርኳቸው። አባታችን በትዝብት አይን ተመልክተውኝ እንዴት ሚስቴን ክርስትና ስም እንደማላውቅ ጠየቁኝ። እኔም በአፍረት አንገቴን ከመድፋት ውጪ አንዳች ምላሽ አልሰጠውም ነበር። አረፍ እንድንል ነገሩን። የውስጥ መረጋጋትን አገኘው እኔ ልጅ ነበር ያሉ። አርቀው እየተመለከቱ ግራ ስለገባኝ ሳልመልስላቸው በዝምታ ተመለከትኳቸው። በእጅ ያለ ወርቅ እንደ መዳብ ይቆጠራል የሚባለው ልክ ነው አሉ። የዛኔ ሚስትነቷን አላየኸውም ነበር፣ ጌጥነቷም አልታወቀህም ነበር አሉ አስከትለው። በዝምታ ተመለከትኳቸው። ሚስትህን አውቃታለሁ ልጄ። ሲከፋት ባሏ ይራቃት ሲመስል ሲደብር እየመጣች አልቅሳ ትሄድ ነበር። መጸነሷንም ነግራኝ ነበር። ሆኖ ፈጣሪ ወደደ ሆነ። እሱ ካልፈቀደው የሚሆን ነገር የለምና አሉ አስከትለው። በድጋሚ አይኔን ባቀረረ። ልጄ እጅግ አብዝታ ትወዳለች ሲሉ ቀጠሉ። አንተም ከወደድካት ረጋ ብለህ ልብህን መርምር፣ ጠብቃት፣ በትዕግስት ጠብቃት፣ ይቅርታዋን ጠብቅ። ያንተ ከሆነች እሷም ሁሌም ያንተ ነች። ቤታችሁ በደስታ ይሞላል፣ በልጅም ትባረካላችሁ። ታዲያ ሚስትህን በሙሉ አይነ ተመልክታት፣ ያስከፋኸውን ልቧን ካሳት ብለው መከሩኝ። ምክራቸው ውስጤን ሰርስሮ በልቶት ስቅስቅ ብዬ አለቀስኩ። እሷ ይቅር ትበለኝ እንጂ ክሳለሁ አባ። አሁን አየሁት ምን ያህል እንደምወዳ ታወቅኩት አልኩኝ በለቅሶ። እስካሁን የት ነበር የሚል ድምፅ ተሰማኝ። ካቀረቀርኩበት ቀን አልኩ ሚለን ነበረች። እሷም እያነባሽ ነበር። አሁን ነው የኔ መኖር የታወቀ አለሽ በቁጣ። ነገር ግን እንዲህም እየተቆጣች የምታወጣው ድምፅ ረጋ ያለ ነበር። ብድግ ብዬ ሄጄ ተጠመጠምኩባት። ይቅርበኝ ሚለን፣ ይቅርበኝ አሉ። እክሳለሁ፣ መሆን ያለብኝ እኖራለሁ። ብቻ አንቺ ተመለሽ። እናቴ ጥላኝ እንደሄደች አንቺም ጥለሽኝ አትሂጂ። ካላንቺ ህይወቴ ባዶ ነው አልኩ ስቅስቅ ብዬ እያለቀስኩ። ሚላንም ማልቀሷን ቀጠለች። ምላሿን ሳጣ አቅፌን ለቀቅ አድርጌ አይኗን ተመለከትኳት። ለመጀመሪያ ቀን ሳያቸው ያስደነገጡኝን አይኖች ልመለከት። ልወድሽ፣ ላክብርሽ፣ ልንከባከብሽ ቃል እገባለሁ። ሁለተኛ ብቻሽን እንድትሆኚ አልተውሽም አልኩ የእምነት ቃሌን እየሰጠው። ብቻ ይቅርበኝ አልኩ። ሚለን በጥሙና እያለቀሰች ካደመጠችኝ በኋላ እንባዋን እየጠረገች መስማማቷን ለመግለጽ ጭንቅላቷን በሽታ ነቀነቀች። ሳባ አድርጌ ወደ ራሴ ቅፍ አስገባ።